ቤተሰብ አንቺ ነፍሰ ገዳይ ናት። እና ዝም ማለት ያለብኝ ጊዜ ዝም ብዬ አሳልፌያለሁ። ለምን ካልከኝ አቅም አልነበረኝም። ምንም ላመጣ አልችልም። ያኔ ብናገርም ምንም ማድረግ አልችልም። ነገር ተደርጎላታል። ያን ትሪት ካደረግን በኋላ አሁን እንደዚህ እሷን ጓደኛዋ እህቷ ማለት ናት። አብረው ነው የኖሩት። አብረው ኖሮ ቤተሰቧን ያጣች ልጅ ናት። ከኛ ጋር ቤተሰብ ሆና ነው የኖረችው። እህቷ ማለት ናት። እህቷን ነው አሁን እንደዚህ እየበደለች እኮ። ትልቅ በደል እኮ ነው። ሌላ ሰው እንደምታፈቅር ካወቅኩኝ አገባለሁ። ለምን ደግሞ አላገባው? እሷ ሌላ የምታፈቅረው ሰው አለ። የጓደኛሽን ባል ቀምተሻል ሲባል ኖ ያላገኘሁት ጀስቲስ አለ፣ ይሄ ሰውዬ መታሰር አለበት ምናምን የምትዩ አንድ መጫወቻ ካርድሽን እየመዘዝሽ አይመስልሽም? እኔ ተጸጽቼ ቤተሰብ ሁሉን ነገር አድርጎ ካሳ አድርጎ ሁሉን ነገር ኢቭን ለሷ ደግሞ እኔ የትምህርት ቤቷን ዩኒቨርሲቲ የከፈልኩላት ብዙ ነገር ረድቻታለሁ። በጸጸቴ ምክንያት በጣም ተጸጽቼ። የትኛውም ሰው በራሱ ቢደርስ ኦኬ ችግር የለውም። በፍጹም አያልፈውም ማንም ሰው። እኔ እንዴት አለፍኩት እንዴት አለፈችው አቅም ስለሌለኝ ብቻ። ያፈራቸው ቤተሰቦች ሚስትህን ጨምሮ ስለዚህ ጉዳይ ስለሰራው ከአመታት በፊት ስለሰራው ወንጀል ያውቃሉ ወይ? ይሁን አንተ የምታደርገው ጥቃቅን ነገር ሊሽረው አይችልም። ምንድነው የሚሽረው? እሺ ምንድነው የምትፈልጊው? ያንተ መቀጣት ያንተ መጎዳት አሁን ያስጠይቃል ተብሎ ህግን ደግሞ ሌላ ብርበራ ውስጥ ከተገባ ምንድነው የሚሆነው መሰለ? ልጅቷን ደብቃቸዋል። ይሄ ነገር ተደርጎ ቤተሰብ እንዲደብቆ እንደዚህ አድርጎ የሚባል ሌላ ታሪክ ውስጥ ደግሞ አቃቤ ህግ ልታስገቡ ነው ማለት ነው። እንደዛ ያንን ሁሉ ነገር ሚስ አድርጎ እኔ ጋር መምጣት ከቻለ በምንድነው ላስገድደው የምችለው? በምንድነው ላስረው የምችለው? እሺ ታዲያ አሁን ደግሞ የሚመጣው ነገር ልናገር የምችለው እህትሽን ለምን እንደዚህ ታደርጊያለሽ? አሁን ሁሉ ነገር ካለፈ በኋላ ይሄ ሁሉ ህይወት ካለፈ በኋላ ትምህርትሽን ተምረሽ ህይወትሽ እንትን ብሎ ያኔ ለምንድን ነው ማትነግሪኝ? ቤተሰብ ማሳፈር የሚለው ነገር ትንሽ አይከብድም? ቤተሰቦች ከመጀመሪያ ጀምሮ ያውቁሃል። ይህንን ድርጊት ለመሸፋፈን የራሳቸውን ጥረት ሲያደርጉ ነበር። ከካሳ ጀምሮ ብዙ ነገር ሲሰጡ ነበር። አንተ እንዳትታሰር ጥረት ሲያደርጉ ነበር። ቤተሰብን ማሳፈር የጀመርከው የዛሬ 10 ምናምን ዓመት ነው። እነሱን ዛሬም ማሳፈር የሚለው ነገር አይከብድም? እኔ እናቴን አላባረርኳትም። ያልኳት ከእውነቱ ጎን ከኔ ጎን እንድትቆም። ለምን ዋጋ ከፍላ ያሳደገችኝ እናቴ ናት። አዎ በሷ ላይ ምንም ላደርግ አልችልም። እኔ ስለሷ አይመለከተኝም። አንተ ልጅ ያለው ካላዘንክልኝ እኔ ስለ ልጆች ለምን ደግሞ ማዝነው? አይመለከተኝም። በጣም ነው የሚዘዝተኝ። እውነቴን ነው የምልህ። በጣም ፔንፉል ነው። አሁን ትንሽ ልጆች ከወለድኩ በኋላ ከትዳሬ ላይ ሲሆን ነው ትንሽ ያልኩት እንጂ በጣም ነው የሚሰማው። አንተም ሞክ እሷም ምንድነው ያረጋችሁ ያላችሁበት መንገድ እኔ ዝም ማስባል ነው የፈለጋችሁት ማለት በቃው ሆኗል ተደርጓል። በቃ ይቅርታ አድርጊልኝ። ይኸው ተንበርክኬ ይቅርታ በይኝ እባክሽ። ይቅር በይኝ። የምን ይቅርታ ነው? ምንድነው የምትፈልጊው? እሺ ምንድነው? ምን ላድርግሽ? ምን ልሁን? እንዳየኸው አንተን ቁጭ አድርጎ ማውራት የቻለ ጤናማ ሰው ወይ የተቀመጠለት ምርጫ የተቀመጠለት ሰው ማለት እኔም መርጦ ያገባኝ ከሜላት ይልቅ እኔም መርጦ ያገባኝ። ለምን እውነተኛ ፍቅር እኔ ጋር ስላለ። እንዲያውም እኔ ዘግይቼ ነው ትዳርም የጀመርኩት። ምክንያቱም የእሷን ህይወት ማስተካከል አለብኝ ብዬ ስለማስብ ስለነበር እና ይሄን ነገር አድርጌላታለሁ። እሷ ፊት ይወራል አይወራም የሚባል ነገር አለ የፋሚሊ ስታየው ማለት ነው። ግን አቅም ስለሌለኝ ብቻ ይሄ ፍትህንም ነው ከኔ የነጠቁት። አሁን ሽማግሌ ተደርጎ ተከፍሎ የሚከፈለውን ይቅርታው ሆኖ እሷ አምና እሺ ብላ ተቀምጠን በሽምግልና ያለፈ ነገር ቤተሰብ አንቺ ነፍሰ ገዳይ ናት። ያለፉትን 10 ምናምን ክፍሎች ወደ እናንተ ስናደርስ የነበረው ጉዳይ ዛሬም ይቀጥላል። የዚህ ቤተሰብ ጉዳይ እንግዲህ በጣም ጥልቅ ከመሆኑ የተነሳ ብዙዎቻችንን እያነጋገረ ያልሰማናቸው ያላየናቸው አዳዲስ ነገሮችን እየፈጠረ ዛሬ ላይ ደርሷል። ጉዳዩ ሲጀምር ቀለል ያለ ሳይኮሎጂካል ትሪትመንት ተሰጥቷት ሰላም የምታገኝ የምትመስል አንደታችንን አግኝተን ነበር የጀመርነው። በየሳምንቱ
በየሳምንቱ የራሷን ሰርግ የምትደግስ አንድ እህታችን እሷን ካገኘን በኋላ ነገሮች እየተጠላለፉ ዛሬ ላይ ደርሰናል። ዛሬም ይሄን ጉዳይ ወደ እናንተ ልናደርስ መተናል። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ የደረስንበት ነገር እጅግ ውስብስብ ሆኗል። ልጅ እናቷን ከቤት እስከ ማባረር ድረስ የደረሰችበት ውሳኔ ላይ ደርሳለች። ይህንን ደግሞ ያደረገችበት ዋነኛው ምክንያት እኔ ላይ ጥቃት ያደረሰው ሰው በነፃነት ሲንቀሳቀስ ማስረጃና መረጃዎችን ይዘሽ ዝም ብለሻል በሚል ነው። እናትየው አሁን የሚገኙት በእኛ እንግዲህ እንክብካቤ ስር ነው። ምክንያቱም ልጅ ከዚህ በኋላ አንቺ እናቴ አይደለሽም፣ የእኔ ጥቃት እየገባሽ አይደለም ብላ እናቷን ከቤት እስከ ማባረር ድረስ ስለደረሰች ዛሬ እዚህ ቦታ የመጣንበት ዋነኛው ምክንያት እንዴት እናትሽ ላይ እንደዚህ ልታደርጊ ቻልሽ የሚል ጥያቄ ለማንሳት ነው። አስፈላጊ ከሆነ ጥቃቱን ያደረሰባት ሰው ደግሞ ዛሬም ድረስ ያለ ሰው ነው። እሱን ፈልጎ መያዙና ማስያዙ አይቀልም ወይ የሚል ነገር እናነሳለን። ዛሬ እንግዲህ ጥቃት አድራሽንና ጥቃት የደረሰባትን ሴት ፊት ለፊት የምናገናኝበት ከበድ ያለ ፕሮግራም ነው። እስከ ዛሬ ድረስ በዚህ ኬዝ ሂደት ውስጥ እንደዚህ በጠላትነት ተፈራርጀው የሚፈላለጉ ሰዎችን ማገናኘት የቻልንበት ተለቅ ያለ ፕሮግራም ኖሮን አያውቅም ማለት ነው። የዛሬው እጅግ በጣም ተለቅ ያለ ስለሆነ እኛም እንግዲህ እንደ ክሩ የተንቀሳቀስንበት ጥቂት ሰዎችን ሰብሰብ አድርገን ጉዳዩን ለመጋፈጥ የተነሳንበት ነው። ከሁሉም ቀድመን ግን እንግዲህ ማንን ማግኘት እንዳለብን ትረዳላችሁ። እናት ላይ እንደዚህ ይደረጋል የሚል ጥያቄ ለማንሳት እዚህ ተገኝተናል። ከእሷ ጋርም ቆይታ የምናደርግ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ ይህንንና በመግቢያው ላይ ያያችኋቸው እጅግ በጣም አስገራሚ ነገሮች ወደ እናንተ ይደርሳሉ። እንደተለመደው ደግሞ ከኛ ጋር ስትሆኑ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። አዳዲስ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። እኔ ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ነው። ሁለተኛ አንተም እንዳትደርስብኝ እንግዲህ በኋላ የመጨረሻዬ ነው። በቃ ምን እንዳታመጣ ቮይስ ሳይቀር ትልክላታለህ። በጣም የሚያስደስቱ አይነት ነገሮችን እዛ ላይ ብዙ ስራ ያለብህ ለሷ ትኩረት ሰጠህ የሚያስደስታት ነገር በቪዲዮ ትልካለህ ምናምን ነገር እያንዳንዱን ከስር እኮ እከታተላለሁ። ህይወቴን እኮ እኔን እየኖርኩ ያለሁት ምንኖረው እኛ ነን። የሚፈርደው ግን ሌላ። እያንዳንዱ ሰው እንደፈለገ ሊፈርድ ይችላል እኮ ይሄ የራሱ መብት ነው። ግን እኛ እስካሁን ድረስ እየኖርን ነው። ያው ቀስ በቀስ ደግሞ ያው የሰው ልጅ መቼም ድንጋይ አይደለም ልቡ። ያው ፍቅር ይገባዋልና ቢያንስ ልባችንን ራሳችንን ቦታ ላይ የሆነ ከሰው ወሬ የማንሰማበት አጠገብ የሆነ ጫጫታ ምናምን የሌለበት ራስሽን ዘና አድርገሽ ወደ ራስሽ እንድትመለሽና ወደ ቀድሞ ጥንካሬሽ እንድትመለሽ ነው የምፈልገው እንጂ ያው ቀስ በቀስ ደግሞ ያው ፍቅር የሆነ ነገር የመፍጠር ፍላጎትም የላችሁ። ምክንያቱም እናንተ በጸብ አንድ አልጋ ላይ ጭምር እንደማታድሩ ጭምር ነው የምናውቀው። ይሄንን ደግሞ ከሌላ ሰው አይደለም ከገዛ አማችን ነው የሰማነው። ሰላም አይደላችሁም። ሰላም ያልሆናችሁት ለምን ይመስለኛል? በጣም የቅናት መንፈስ አለበት መሰለኝ። ያው ስለሚወዳት ያው ባለቤቱም ስለሆነች እንደዚህም ደረጃ ደርሶ እኔን ለማግኘትና ሊያወራኝ የፈለገው የቅናት መንፈስ ከፍተኛ ስላለበት ነው። ከቤተሰቦቹ ጀምሮ ገና ከስር መሰረቱ ላይ ምንም አይነት ፍላጎት ለእኔ የላቸውም። ልጅቷ ጋር ኢትስ ኦኬ በጣም ነው የምንግባባው። ብዙ ነገሮችን አሳልፈናል። ግን ከዛ ጀርባ ላይ ያለው ነገር እያንዳንዳችሁ ታውቁታላችሁ። አሁን እኮ እውነተኛ ፍቅር ውስጥ እስካሉ ድረስ እነሱ እኮ ምንም እኔ የእነሱን ደህንነት ወይም የእሷን ደህንነት እስከጠየቅኩ ድረስ ይነጥቀኛል ወይም ይወስድብኛል የሚል ስሜት መፈጠር የለበትም። ሪሊ አያምናትም ማለት እኮ ነው። ጥሩ ፐርሰናሊቲ ነው ያለው። በጣም ደስ የሚል ፐርሰን ነው። ገባ? በጣም የማከብረው ሰው ነው። ግን አይደለም እኔ እንጃ እኔ አሁን ባለሁበት ሲቹዌሽን እንዲህ አይነት ነገር ማስተናገድ አልችልም። አይምሮዬም አይፈቅድም። እውነት ይሄን ሰርግ አላዘጋጃችሁትም ወይ? እውነት ለዚች ልጅ የጋብቻዋ ቀን አልነበረም ወይ? እናንተ አታውቁም ይሄን ነገር? እቺን ሲያገባት እናንተ የት ነበራችሁ የሚል ጥያቄ ነው ያነሳ ነው። እሱ
እሷም በፍቅር እስከቀረበችኝና እኔም ባለኝ በተቻለኝ ነገሮች ሁሉ አጠገቧ እስከሆንኩ ድረስ ምንም የሰው ወሬ እኮ ዛሬ አውርተውት እኮ ነገ የሚጠፋ ነገር ነው። ያሉ ባልታ ስለሆነ እኔ ምንም መስሎ አይታየኝም። እኔ ምንም አይነት በደል አላደረስኩባትም። ያንንም እያንዳንዱ ነገር የተዘጋጀው አማራጭ ነው። ይሄ አማራጭ ነው ብያለሁ። ብዙ ጊዜ እኔ ለማስረዳት ሞክሬያለሁ ለአንተ። ሰው አንድ ላይ መሆን ያለበት ሲፋቀር ነው ብዬ ነው የማምነው። ገባ? ከሱ ብቻ የመጣ ፊሊንግ ሳይሆን ከኔም የመጣ ፊሊንግ ሲኖር ኦኬ አዎ አብረት ሆናለን። ግን ስቲል አብረን ወደዛም ሄድን እዚህም ሆንን ገባ? እኔ ጋር ምንም አይነት ፊሊንግ እስከሌለ ድረስ ምንም የሚቀየር ነገር አይኖርም። ልጁ ከአሜሪካ እስከዚህ ድረስ የመጣው የእሷን ንጽህና ለማረጋገጥ እንዲህ አይነት ነገር በመካከላችን አልተፈጠረም፣ ተፈጥሮምም አያውቅም፣ ሚሴጆቻችንን ያነብ ነበር ጭምር ብላለች። አንተ እዛ ሚሴጅ ውስጥ ያገኘኸው እነሱ ሊጋቡ የወሰኑበት ነገር አለ? በሚገርም ሁለተኛ አንተም እንዳትደርስብኝ እንግዲህ ባል የመጨረሻዬ ነው። በቃ ምን እንዳታመጣ ምን እንዳታመጣ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እኔ አንቺን ማግኘት የፈለኩበት ዋነኛው ምክንያት ብዙ ጊዜ ስታወሪ የነበረው ነገር ጋር የሚጋጭ ነገር እያደረግሽ ስለሆነ እናቴ ለእኔ ብዙ ዋጋ ከፍላለች፣ እናቴ እንደዚህ ሆናልኛለች። እኔ የምኖረው እንኳን ለእናቴ ነው የምትይ ልጅ ዛሬ እናትሽን ከቤት እስከ ማባረር ደረሽ። ለምን? እኔ እናቴን ከቤት አላባረርኳትም። ማለት ምን ማለት ነው? እናትሽ እኮ ያሉት እኛ ጋር ነው። ሂጂና እነሱን ከመረጥሽ ከእነሱ ጋር ሁኚ፣ ከእኔ ጋር መቆም አልቻልሽም ምናምን ብለሽ አይደል እንዴ ከቤት ያባረርሻቸው? ይኸውልህ የተረዳህበት መንገድ ልክ አይደለም። እኔ እናቴን ማባረርበት ምንም ምክንያት የለኝም። ግን ምን ማለት ነው? እሷ የቆመችው ከነሱ ጎን ነው። ምን ማለት ነው ከነሱ ጎን ቆመች ማለት? አንቺን ለማሳደግ አንቺን እዚህ ጋር ለማድረስ ትልቅ ዋጋ የከፈሉ ሰው እንደሆኑ እየነገርሽኝ ነው። ከአንቺ ጎን እስከ ዛሬ ድረስ ሲቆሙ ነው የኖሩት። የሕክምና ማስረጃውን ጭምር እኛ ጋር ይዘው የመጡት በቃ እሷ ይሄ ነገር ይውጣ ብላለች፣ ይውጣ በሚል ነው። ለምንድን ነው ታዲያ እኔ ጋር አትምጪ ተመልሰሽ እዛ ቤት እንዳትደርሺ ጊዜ እድል ስለሰጠሽ እናትሽንም ጭምር ለማጥቃት ነው እየሞከርሽ ያለሽ? እንደዚህ አይነት ወይ አልተጠቀምኩም ማለት ይኸውልህ ከልጅነቴ ጀምሮ ዝም እንድል ተደርጌ ነው እዚህ ጋር ያለሁት እና አሁን ደግሞ ያንን መንገድ ልጠቀሙ አልችልም በፍጹም። ለምን ማለፍ ያለበት ያን ያልፋል። አሁን ግን በዛ መንገድ ላልፍ አልችልም እና ዝም ማለት ያለብኝን ጊዜ ዝም ብዬ አሳልፌያለሁ። ለምን ካልከኝ አቅም አልነበረኝም። ምንም ላመጣ አልችልም። ያኔ ብናገርም ምንም ማድረግ አልችልም። አሁን ላይ ግን እንደዛ አይነት ሁኔታ ውስጥ አይደለም ያለሁት እና እናቴም በግፊት ነው ይሄን ነገር ያለችው። ካለችም በኋላ እየቆመች ያለችው ከነሱ ጎን ነው። እኔን ዝም ለማስባል ነው። አንተም ሆንክ እሷም ምንድነው እያረጋችሁ ያላችሁበት መንገድ እኔን ዝም ማስባል ነው የፈለጋችሁት ማለት በቃ አዎ ሆኗል፣ ተደርጓል። በቃ እኔ ዝም በይ ብዬሽ አውቃለሁ? ቃል በቃል እንደዚህ አይነት ነገር ተነጋግረን እናውቃለን? እንደዛ ብለን አናውቅም። ግን ሁኔታው እንዳለ እየሄደበት ያለበት መንገድ እንደዛ ነው። እኔ ደግሞ ያንን ልታገሰው የምችልበት መንገድ ላይ አይደለሁም ያለሁት። ገብቷል? ሁሉም ሰው ጣቱን እየቀሰረበት ያለ ሰው ነኝ። ስለዚህ ለራሴ መቆም የምችለው ራሴ ነኝ በዚህ ሰዓት ማለት ነው። ስለዚህ ያ ሁሉ ነገር አድርጎኝ እሱ የራሱን ህይወት እየኖረ ነው ምናምን አልፏል ምናምን የሚባል ነገር የለም እኔ ጋር ማለት ነው። ለምን ብዙ አድርጎኛል። ስለዚህ አሁን ዝም ብዬ ማልፍበት ምክንያት የለኝም። አሁንም ደጋግመን እንደምንለው አንቺ ይሄንን ነገር እያደረግሽ ያለሽው ጓደኛሽ ላይ የሰራሽውን ኃጢአት የሰራሽውን በደል ጀስቲፋይ ለማድረግ ካልሆነ በስተቀር ጉዳዩ ተዘግቷል። በእናንተ መካከል የነበረውን ነገር ቤተሰብ ለቤተሰብ እናትሽም ጭምር ታርቀን ጨርሰናል፣ ያለቀ ጉዳይ ነው የሚል ነገር። ምንም ያለቀ ጉዳይ የለም። ገብቷል? እኔ እሷን ያደረግኳት ነገር የለም። ደግሜ እነግራችኋለሁ። ከዚህ በኋላ ሺህ ጊዜ ብትጠይቁኝ ደግሜ እመልስላችኋለሁ። ሺህ ጊዜ ማለት ነው። ያደረግኳት ነገር የለም። ግን ያለፈ ጉዳይ ነው። ታርቀን በፍጹም ከማን ጋር ነው የታረቀው? ገንዘብ መክፈል ስለቻለ የሆነ አማራጭ ማስቀመጥ ስለቻለ አስቀምጧል። 15 ዓመቴ ነው። ምንም ማድረግ አልችልም። መቀበል ነበረብኝ።
ሆይ ከተባለ እናቴም ተቀበይ ስላለች ሩጬ የሚሄድበት ሰው ስለሌለኝ ተቀብየዋለሁ ያንን ነገር። ገብቷል። ልጅ ነኝ 15 ዓመት አስቀምጠክ ምንም አማራጭ እንደሌላት ከነገርካት አማራጭ እንደሌላት የምትቀበለው አቅም እስኪኖራት ማለት ነው። ስለዚህ ምንም ያቀረቡልኝ ነገር የለም። ምንም እኔ አገኘው የምለው ምንም ነገር የለም። ደግሜ የምነግርክ ነገር ማለት ነው። እና ለተፈጠረው ሪዝን እያቀረበች ነው። በፍጹም ብያለሁ። ከእናንተ ምርቅ ያለው ከኬዙ ምርቅ ያለው ምንም ያልኩት ነገር አልነበር። መጨረሻ ላይ ለማውራት ራሱ እንትን ያልኩት ማለት ነው። ስለዚህ ሪዝን ቢሆን ኖሮ መጀመሪያ እንደዚህ ስለሆነ እንደዚህ እያደረኩ ነው እል ነበር። ግን እሷ ላይ ምንም ያደረኩት ነገር የለም። አሁን ደግሜ የምለው ነገር ነው። የውሸት ትዳር እስከ መመስረት ድረስ ደርሰሻል። አንቺ እሱን ያሰርሽበትን መንገድ ባናቀም በእርግጠኝነት በሆነ መንገድ ታስሮ እንደተቀመጠ ባልሽ እናውቃለን። የገዛ እናትሽ ካሜራ ፊት ለፊት ቁጭ ብለው ትዳራቸው ጤናማ አይደለም፣ አልጋ ለይተው ነው የሚኖሩት፣ አይስማሙም፣ በቃላት ኢቭን የሚግባቡ ሰዎች አይደሉም። እንዴት ትዳር ውስጥ እንደገቡ ሳስብ ለበቀል አድርገው እንጂ ተፋቅረው እንዳላደረጉት እርግጠኛ ነኝ የሚል ነገር ከገዛ እናትሽ ሰምተናል። አሁን አንቺ እነዚህን ሁሉ ነገሮች ዲናይ በማድረግ እነዚህን ነገሮች በመካድ ራስሽን እየዋሸሽ ጀስቲፋይ ማድረግ የፈለግሽበት ምክንያት አልገባኝም። እኔ ወደኋላ ተመልሰን አንቺን ከመጠየቅ ወደኋላ አለን። ከሜላት ጋር ራሱ ፐርሰናል የሆነ ነገር አለሽ፣ ፐርሰናል የሆነ ቁርሾ አለሽ። ወንድሟ ጋር እንደዚህ ነበረኝ ከምትይው ውጪ እኔ ሚሉ እህቴ ናት፣ አብረን ያደግነው። ከሷ ጋር ምንም ችግር የለብኝም፣ ምንም አይነት ችግር ማለት ነው። ሳያፈቅረኝ ሳላፈቅረው ልንጋባ አንችልም። ለምን? እሱም ስሜት ያለው ሰው ነው፣ አይምሮ ያለው ሰው ነው። የሰው ልጅ ሜዲቴት ማድረግ አለበት ብዬ አምናለሁ። ከራሱ ጋር ብዙ ጊዜ አሳልፎ ነው እንዲያገባኝ የሚችለው። ትዳር ትልቅ ተቋም እንደፈለክ ገብተህ እንደፈለክ የምትወጣበት ነገር አይደለም። አስቦበት ያገባኝን ሰው አሁን አስረሹ ነው በሆነ ነገር ሌላ ነገር ነው። ገብቷል። ህፃን ልጅ አይደለም ወይ አይምሮን የሳተ ሰው አይደለም ያገባሁት። እንዳየኸው አንተን ቁጭ አድርጎ ማውራት የቻለ ጤናማ ሰው ወይ የተቀመጠለት ምርጫ የተቀመጠለት ሰው ማለት እኔም መርጦ ያገባኝ ከሜላት ይልቅ እኔም መርጦ ያገባኝ። ለምን? እውነተኛ ፍቅር እኔ ጋር ስላለ። እሷ ጋር ያንን ፍቅር ሊያገኝ ስላልቻለ ነው እኔ ሊያገባ ይቻላል። እና ያውም በሰርጓ ቀን ትቷት መጥቶ እኔን ሊያገባ ከወሰነ ከሷ የተሻልኩ ሰው ነኝ ማለት ነው። ኦኬ፣ እነዚህ ነገሮች አምነሽባቸዋል። ሰርግ ለሷ ተዘጋጅቶ እሱ ሊያገባት ኖርማል እንደነበር እነሱ ተፈቃቅ። በፍጹም አይደለም። እናንተ ባላችሁበት መንገድ ላስረዳ ብዬ ነው ማለት የኔ መንገድ እኔ ማውራውን እየተረዳችሁ ስላልሆነ በራስክ መንገድ ላስረዳክ በሚለው ነው። እና እንደዛ ያንን ሁሉ ነገር ሚስ አድርጎ እኔ ጋር መምጣት ከቻለ በምንድነው ላስገድደው የምችለው? በምንድነው ላስረው የምችለው? እንደ ጤናማ ሰው ማሰብ ከቻለን ማለት ነው። ማለት ምን አይነት ሪዝን ኖሮኝ ትዳር ውስጥ እንዲገባ ማደርገው በግዴታ ማለት ነው፣ ዝም ብለህ ስታስበው። እና አሁንም በምንም ታምር የኔን መንገድ እያያችሁልኝ አይደለም። በቃ እኔ ከማንም ጋር እየተነካካው አይደለም። የራሴን ህይወት ነው እየኖርኩ ያለሁት። ምንድነው ፍላጎትሽ? ማለት ተመልካች ራሱ ብዙ ነገር እያለ ይገኛል። አንቺ ምንድን ፍላጎትሽ? እሺ ምን ይደረግ ነው እያልሻለሽ? እኔ ከማንም ምንም የምፈልገው ነገር የለም። ከማንም ግን እንደ አንድ ተበዳይ ብዙ ነገሯን እንዳጣች አንድ ሴት የምፈልገው ፍትህ ነው። ያ ማለት ነው ማንም ወላጅ 15 ዓመት ልጅ ጥቃት ደርሶበት ዝም የሚል የለም። ያውም ሳንቲም ተወርውሮለት ማለት ነው። ገብቷል። እነሱ አቅም ነው አላቸው፣ ገንዘብ አላቸው። አዛት ታይም አቅም የለኝም፣ ጉልበት የለኝም፣ ሰው የለኝም። እንደ ህፃን ልጅ ለሳይኮ ትጠነቀቅላታል። እሷ ፊት ይወራል አይወራም የሚባል ነገር አለ የፋሚሊ ስታየው ማለት ነው። ግን አቅም ስለሌለኝ ብቻ
ይሄ ፍትህንም ነው ከኔ የነጠቁት። ያ ልጅ ይበላል፣ ይጠጣል፣ ይዝናናል። ኤኒ ታይም ማድረግ ያለበትን ነገር ያለ ምንም ነገር ያደርጋል። እኔ ግን ዳይ ቱ ዳይ የምመለከተው እሱ የሚያደርገውን ነገር ነው። ቤተሰብ ፊት ነስቶት በፍጹም ሌላው ፍትህ ይቅር፣ ሌላው ፍርድ ይቅር፣ ፊታቸውን ነስተውት እንደዚህ እኮ አድርገሃል ብለውት ነገሩን ሲሰማው ሲያብሰለስል ጥፋት ነው ብሎ ሲያስበው አይቻላል። ገብቷል። በእኔ እድሜ ያሉ ልጆች የሚያደርጉትን ነገር ሲያደርጉ እኔ ግን ሜንታሊ የማስበው ነገር ነበር። ያንን ቀን ሁል ጊዜ አስበዋለሁ፣ የተደረገብኝን አስበዋለሁ። የትኛውም እናት፣ የትኛውም አባት፣ የትኛውም ሰው በራሱ ቢደርስ ኦኬ ችግር የለውም፣ በፍጹም አያልፈውም ማንም ሰው። እኔ እንዴት አለፍኩት፣ እንዴት አለፈችው አቅም ስለሌለኝ ብቻ አቅም ስለሌለኝ። ሲቀጥል ታዲያ ምንድን ነው አሁን አንቺ ምናልባትም ራስሽን ጭለሽ ከወጣሽባት ጊዜ ጀምሮ ረዥም ጊዜ አልፏል። ብዙ ጊዜ አሳልፈሻል። ነፃ ስላልነበርኩ ነው የምትይበት ነፃ ሆነሽ ያለፍሻቸው ጊዜያት አሉ። ዛሬን ጠብቀሽ የጓደኛሽን ባል ቀምተሻል ሲባል ኖ ያላገኘሁት ጀስቲስ አለ፣ ይሄ ሰውዬ መታሰር አለበት ምናምን የምትዩ አንድ መጫወቻ ካርድሽን እየመዘዝሽ አይመስልሽም? ራስሽን ነፃ የምታወጪበት ካርድ አድርገሽ እየተጠቀምሽው እንጂ ይህንን ሰውዬ ለማስጠየቅ ከሆነ እንዲጠየቅ ፈልገሽ ከነበረ ጊዜ አልነበረሽም? ዛሬ እኛ ስንመጣ የጓደኛሽን ባል ነጥቀሻል የሚል ጥያቄ ስናነሳብሽ ተነስተሽ ይሄ ሰውዬ መከሰስ አለበት፣ ይሄ ሰውዬ በደሌ ምናምን የምትዩን ነገር አሁን አይደለም የፈጠርሽው? መንገድ ከፈታችሁልኝ እንጂ በፍጹም መተው ኬዝ አልነበረም። እንዳልኩ ማለት ሲምፕል አድርገ ልተው ምናምን አይደለም። ግን ማንም አቅም ሳይኖረው አቅም ካለው ጋር አይጋፈጥም። ስለዚህ አቅም ሊኖረኝ ይገባል። አቅሙን የፈጠርሽበት ጊዜ ረጅም ነው። ይሄን መጠየቅ ከዛ ቤት ከወጣችሁ እኮ በጣም ብዙ አመት ሆናችኋል አይደል? ከዛ ቤት መውጣቴ ብቻ በቂ አይደለም። አንደኛ እናት ያለች በጣም ለነሱ ሰፖርቲቭ የሆነች አካል ናት። ሶ እናቴን ለማሸነፍ ራሱ የእናቴን ሀሳብ ለማሸነፍ ራሱ በደንብ መደራጀት አለብኝ። ገብቷላ? እኔ ብቻ አይደለም ካሜራ የሚዘግ ስላለክ ብዙ እንደዚህ ሆነው ከጎናቸው ፋሚሊ የማይቆም ብዙ ሴቶች አሉ። እኔ ብቻ አይደለም። ገብቷል? አባት ሳይኖርክ ወዳጅ አለው የሚል ወዳጅ ሳይኖርክ ከዛ በኋላ እናትክ ደግሞ ከበዳዮቹ ሳይዶና በቃ ሆኗል እኮ አልፏል እኮ። ግን እኔ ሜንታሊቲ ላይ ያለፈ ነገር የለም። ስለዚህ መደራጀት አለብኝ። አሁን ይሄ ሰውዬ በምንም መንገድ ቢሄድ በምንም እኩል ከሱ ጋር መራመድ ይችላል። ያኔ ግን አልችልም። በወጣው ታይምም አልችልም። እንደዚህ በቃ ስራዬ የሆነ እንዳያመዝን ከዛ በኋላ ላይፋችን እንዴት ላስተካክለው እንዴት እንቁም እንደዛ ነው ላስብ የምችለው። በወጣንበት ታይም ሎንግ ታይም ነው። አዎ ኦፍ ኮርስ ሎንግ ታይም ነው። ግን ደግሞ ማንም ላይ ዲፔንድ መሆን አልፈልግም። ያንን አቅም ለማግኘት ብዙ አመት ፈጅቶብኛል። አዎ ከህመሜ ጋር ብዙ አመት ቆይቻለሁ። ከህመሜ ጋር ብዙ አመት ታግያለሁ። ገብቷል? አሁን ራሱ ከተመለከትክ ማንም ከኔ ጎን የለም። እንደዚህ ለራሴ ግን ለመከራከር ለራሴ ለመቆም ያ ሁሉ ጊዜ ማለፍ ነበረበት። እንደዛ ባይሆን ኖሮ ለራሴ እንኳን መከራከር አልችልም ነበር። ስለዚህ ይሄ ኬዙ ሲፈጠር ኬዙን ለመሽ በፍጹም አይደለም። እሺ እናትሽ ዕጣ ፈንታ ምንድን ነው? እኔ እናቴን አላባረርኳትም። ያልኳት ከእውነቱ ጎን ከኔ ጎን እንድትቆም ነው። ለምን ዋጋ ከፍላ ያሳደገችኝ እናቴ ናት። አዎ በሷ ላይ ምንም ላደርግ አልችልም። ግን ደግሞ ከኔ ከወለደቻት ብዙ ከተጎዳውት በላይ የተጨነቀች ያለችው ለሜላት። ስለዚህ እኔ አሁን የምፈልገው ከኔ ጎን እንድትሆንልኝ። ህመሜን ታውቀዋለች፣ ታማዋለች፣ ህመሜን ታማዋለች። ግን ምንድነው ከፍትህ ጎን ነው መቆም ያለባት።
አልፏል የሚባል ነገር የለም። ያንን እንድታምንልኝ ነው የምፈልገው። ከኔ ጎን እንድትቆምልኝ ነው የምፈልገው። እሺ ምን ያህል ነገሮችን መለወጥ እንደሚችል አላቅም። ነገር ግን የሜላት ወንድም በመጨረሻ ያለበትን ቦታ አውቀናል። ስለዚህ ወደሱ አምርተን ከሱ በኩል ያሉትን እውነቶች ለመስማት ጥረት እናደርጋለን። ከዛም ባለፈ ደግሞ ፍቃደኛ ከሆንሽ ቁጭ ብላችሁ ይሄ አልተደረገም ወይ ይሄ አልተፈጸመም ወይ አይ ኖ ፔንፉል ነው፣ ግን እናንተ ለአመታት አብራችሁ የኖራችሁ ሰዎች ናችሁ። ፊት ለፊት ተገናኝታችሁ ታውቃላችሁ። ስለዚህ እንደዛ ታደርጉልናላችሁ። ለኔም ለተመልካችም ግራ የሚያጋባ ስቶሪ የሆነ መጥቷል ይሄ ስቶሪ እና የሆነ ጥግ ላይ ማድረስ አለብን። ስለዚህ ከሱ ጋር ፊት ለፊት አገናኛችኋለሁ። እንደ አንድ ጋዜጠኛም ግዴታ ስለሆነ የሱን ሳይድ ኦፍ ስቶሪ እንሰማለን ማለት ነው። ቀጥታ ወደ እሱ ቤት እናመራለን። ካሜራማን ተዘጋጁ። በቃ ከዚህ እንውጣኛ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ ከማን ጋር እንዳለን ነግረናችኋልና ግልጽ ይሆነላችሁ ይመስለኛል። በጣም ረጅም ጊዜ ሽሽት ላይ ነበርክ። እናግኝህ ስልህ በተደጋጋሚ ወደ ሚዲያ ቅረብ፣ ስለዚህ ጉዳይ መልስ ስጥ ስልህ ቤተሰብ ጭምር የለም እሱ እዚህ ሀገር አይደለም ለስራ ወጣ እያሉኝ ላገኘህ አልቻልኩም ነበር። አሁን ግን ነገሮች ወደ አንተ እየመጡ ስለሆነ ክስም ለመጀመር ሂደት ላይ ስለሆነ ይመስለኛል ፈቃደኛ የሆንከው። ለምንድን ነው አልገኝ ያልክበት ዋነኛው ምክንያት? አሁን በዚህ ሰዓት ዛሬ ስንት ዓመት የሆነ ጉዳይ የተደረገ ነገር ያውን በልጅነት እድሜ የተደረገ ነገር አሁን እንደገና ይሄን ነገር አንስቶ እንትን ለማለት በጣም ማድረግ በጣም ትክክል የሆነ ነገር ነው ብዬ አላስብም በፍጹም። ለዛ ነው ሚዲያ ላይ መውጣቱንም ማልፈልገው። በዛ ላይ ቤተሰብ ማሳፈሩ ራሱ ትልቅ ህመም ነው። በዛ በትንሽነት እድሜ ስቱፒዲቲ የሆነ ነገር ነበር እና በዛ ምክንያት ነው እናንተ ቤተሰብ ማሳፈር የሚለው ነገር ትንሽ አይከብድም? ቤተሰቦች ከመጀመሪያ ጀምሮ ያውቁሃል። ይህንን ድርጊት ለመሸፋፈን የራሳቸውን ጥረት ሲያደርጉ ነበር። ከካሳ ጀምሮ ብዙ ነገር ሲሰጡ ነበር። አንተ እንዳትታሰር ጥረት ሲያደርጉ ነበር። ቤተሰብን ማሳፈር የጀመርከው የዛሬ 10 ምናምን ዓመት ነው። እነሱን ዛሬም ማሳፈር የሚለው ነገር አይከብድም ትንሽ? ከ10 ምናምን ዓመት በፊት የነበረ ታሪክ እንደዚህ አሁን እናንተ እንደዚህ አድርጋችሁ እንደገና ማንሳት ትክክል ነው ብዬ አላስብም። እኔ አሁን በዚህ ሰዓት የልጆች አባት ነኝ፣ ትዳር አለኝ። ሁሉ ነገር ጸጸት ነበር፣ ሁሉ ነገር አልፏል። አሁን እንደ አዲስ ነገር እንደዚህ አይነት ነገር ውስጥ መግባት ትክክል አይደለም። እኔ ተጸጽቼ ቤተሰብ ሁሉን ነገር አድርጎ ካሳ አድርጎ ሁሉን ነገር ኢቭን ለሷ ደግሞ እኔ የትምህርት ቤቷን ዩኒቨርሲቲ የከፈልኩላት ብዙ ነገር ረድቻታለሁ። በጸጸቴ ምክንያት በጣም ተጸጽቼ ሁልጊዜ እንቅልፍ እስከማይወስደኝ ደረጃ ድረስ ነበር። እያደግኩ ማቹርድ በመሆንበት ሰዓት በቃ በደንብ ሙሉ ሰው በመሆንበት እድሜ ላይ እየደረስኩ በመጣ ጊዜ በጣም እጸጸት ነበር። በጣም ይሰማኝ ነበር። እንቅልፍ እስከማጣ ድረስ ሆን ነበር። በዛ ምክንያት ረዳታለሁ፣ በደንብ ረድቻታለሁ። ኢቭን ስትመረቅ እኔ ነኝ ያሰፋውላት የመመረቂያዋን ልብስ፣ ትምህርት ቤትም የምከፍልላት እኔ ነበርኩ። ብዙ ነገር ረድቻታለሁ። ከዚህ በላይ እንግዲህ ምን ማድረግ እንዳለብኝ አላውቅም። እንደገና እንደዚህ አሁን ይሄን ነገር ማራገቡ ትክክል ነው ብዬ አላስብም። ሁኔታው እኮ የግድ ስለሆነብኝ ነው እዚህ ቤቴ ድረስ እንድትመጡ ያደረግኳችሁ፣ እንድታዩ ህይወቴን እምልህ። ልክ እንደ ክሪሚናል ወይም ደግሞ ይህ ትክክል እንዳልሆነ አይነት ሰው እያደረጋችሁ ነው አሁን ለሰው እየሳላችሁኝ ያላችሁት። ግን አልፏል ያ ሁሉ ታሪክ እና ለዛ ነው እዚህ እንድትመጡና እንድታዩም ፈልጌ። አሁን አንተ የሰራውት ወንጀል ከባድ ነው ብለህ አታስብም? ኢቭን ወንጀለኛ ነኝ ብለህ አታስብም? ለምሳሌ እሷ የምታደርጋቸው ነገሮች ዛሬም አንተን ለማስጠየቅ ሂደት የጀመረችበት ዋነኛው ምክንያት ቁስሉ ስላልሻረላት ስላልዳነች ነው። ይሄ ደግሞ የሆነው በተለያየ ምክንያት ነው። ምክንያቱ ምንድነው? አንተም ብዙ የምንሰማቸው ነገሮች ይኖራሉ ብዬ አስባለሁ። አንተ ራስህን እንደ ነፃ ሰው ነው የምታየው?
ይኸውልህ ምን መሰለህ እኔ አሁን መቼስ እኔ ያደረግክ የምትሉኝ ነገር በሁሉም ቦታ እንደዚህ አይነቱ ነገር ይፈጸማል። አንዳንዱ በጉማ ተከፍሎ፣ አንዳንዱ በእስር ያሳልፋል፣ አንዳንዱ ደግሞ በጸጸት ራሱን ደግሞ የሚያጠፋ ሰው አለ። እኔን እንደምታይኝ ደግሞ አሁን ያንን ነገር በጸጸት አሳልፌው ግን እሷን ሁልጊዜ መርዳት እሷን ሳይኮሎጂካሊ ያለባትን ያንን ነገር እንዲጠፋ ከውስጧ በትምህርት ራሷን አሳድጋ ህይወቷን ትልቅ ደረጃ እንድታደርስ ሁልጊዜ ከሃይ ስኩል ጀምሮ ረዳት ነበር። ኦኬ አንተ ተረዳት ነበር በገንዘብ ነው እያልከኝ? ረዳት ነበር ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ድረስ እኔ ነበርኩ መረዳት የምከፍልላት። እንዲያውም እኔ ዘግይቼ ነው ትዳርም የጀመርኩት፣ ምክንያቱም የእሷን ህይወት ማስተካከል አለብኝ ብዬ ስለማስብ ስለነበር እና ይህን ነገር አድርጌላታለሁ። እና አሁን እኔን በእስር ወይም ደግሞ በምን ቀጣ እንደምትፈልጉ አላወኩም፣ ግን እግዚአብሔር ኦልሬዲ እኔ በጸጸት ይህን ሁሉ ነገር አድርጌያለሁ እስከቻልኩት ድረስ። አንተ እሷ ዛሬ ላይ ተነስታ እሱ መታሰር አለበት ይሄንን ሁሉ ነገር እኔ ላይ አድርጎ ነፃ ሰው ሆኖ መኖሩ የእናንተ ጥፋት ነው ብላ እናቷን ከቤት እስክታባረር ድረስ የደረሰችበት የራሷ ምክንያት አላት። ፔንፉል ነው ነገሩ። ድርጊቱም ጸያፍ ነው፣ የሚወገዝ ነገር ነው። አንተ በወጣትነት ስቱፒዲቲ ያረኩት ነገር ነው ምናምን ብለህ ለመሸፋፈን ብትጥርም ድርጊቱ ግን እሷ ጋር ህመም ፈጥሯል። ይህንን ከምን ተነስታ ነው? እሺ አሁን ሽማግሌ ተደርጎ ተከፍሎ የሚከፈለውን ይቅርታው ሆኖ እሷ አምና እሺ ብላ ተቀምጠን በሽምግልና ያለፈ ነገር ነው። ገባህ? አሁን እንደገና ተመልሳ እንደዚህ አይነት ነገር ማድረግ ትክክል አይደለም። አሁን ቤተሰብ እያበጣበጠች ነው። አየህ፣ ትክክል አይደለም። ስለዚህ አሁን የተማመንበት አሁን እኮ ማስረጃ አለኝ። ተነሳ ነው እኔ እኮ ማስረጃ አለኝ። ይኸውልህ ስማኝ፣ እኔ ማስረጃ አለኝ። ሽማግሌዎች ማስረጃዎች አሉ። በዛ ሰዓት ሁሉ ነገር በጸጸት ሁሉ ነገር ተከፍሎ ለሷ ሁሉ ነገር ይደረግላት ተብሎ አንተ በቻልከው ያህል አግዛት ተብዬ ቤተሰብ ከሚያደርገው ከተከፈላት ከተደረገላት በላይ እኮ ነው ማወራ። ትምህርት የከፈልኩላት የትምህርት ቤት ብዙ ነገር ተደርጎላታል። ያን ትሪት ካደረግን በኋላ አሁን እንደዚህ እሷን ጓደኛዋ እህቷ ማለት ናት። አብረው ነው የኖሩት። አብረው ኖሮ ቤተሰቧን ያጣች ልጅ ናት። ከኛ ጋር ቤተሰብ ሆና ነው የኖረችው። እህቷ ማለት ናት። እህቷን ነው አሁን እንደዚህ እየበደለች ያለችው ማለት ነው። ከምን ተነስታ ነው? እናንተ እንደምትሉት እነዚህ ነገሮች ፕሮሰሶች ተደርገው ካደጉ ከተኖረ ምን ይመስልሃል? እሷ ዛሬም ድረስ ይህንን ቂምና በቀል ቁርሾ ይዛ እንድትኖር ያደረጋት ነገር ምንድን ነው ታዲያ? እንዴት አልሻርላትም ቁስሏ? እኔም እንዴት አሁን ይህን ብትጠይቀኝ ልመልስልህ የምችልበት ትክክለኛው መንገድ የለኝም። ምክንያቱም እንደ ሰው እኮ የአባቱን ገዳይ እንኳን እንትን ይሆናል ይባላል አይደለም? በእኛ ባህል ሁሉ ነገር ያልፋል። መቼስ መጥፎ ነገር ይደረጋል። ኖባዲስ ፐርፌክት። ሁላችንም የራሳችን ስህተት አለብን። በዛ ሰዓት መቼስ ትክክል ነው አይደለም፣ በጣም ትክክል ያልሆነ በጣም ስቱፒድ የሆነ ነገር ተደርጓል። ይሄን አምናለሁ። በዛም ምክንያት ነው ብዙ ነገር ሲደረግ የነበረው፣ በዛ ጸጸት ነው። ስለዚህ አሁን ይሄን ነገር ተመልሶ እንደዚህ ማድረግ ምን ብዬ ልልህ እንደምችል አላውቅም። እንግዲህ መቼስ ሪቬንጅ ነው ማለት ነው። ሪቬንጅ የምታደርገውን ነገር ሪዝን እየፈለገችለት ነው ብዬ አስባለሁ። እኔ በግሌ አሁን ጀስቲሜት ለማድረግ ወይም ደግሞ ቴራፒ የሆነ ቴራፒ ሳይኮሎጂካል ቴራፒ እንድትሆን እንዲደረግላት ወይም ብናደርግ ጥሩ ነው። እንግዲህ እናንተም መፍትሄ እናመጣለን የምትሉ ከሆነ ሌላ ቁርሾ ውስጥ ሌላ ወንጀል ሌላ ክስ ነገር ውስጥ ከመግባት መፍትሄውን ማድረግ ነው የሚበጀው። አንተ ዛሬ ጉዳዩ ወደ ሕግ ቢሄድ እንደምትጠየቅ ታውቃለህ። ምክንያቱም እንግዲህ ይህንን ወንጀል በሚመለከት ምን ያህል ዘመን ይርጋ አለው የሚለውን ነገር ወደኋላ ሄጄ ሳገላብጥ እንግዲህ እስከ 20 ዓመት ድረስ በዚህ ጉዳይ የምትጠየቅበት ሚንስ አለ። ልትጠየቅ ትችላለህ፣ ሊፈረድብህ ይችላል። ለሱስ ዝግጁ ነህ? በሽማግሌ አልቋል፣ ጉዳዩ ተዘግቷል። አሁን ይሄ ነገር ኬዝ እንደገና ይነሳ ቢባል
አሁን ያስጠይቃል ተብሎ ህግን ደግሞ ሌላ ብርበራ ውስጥ ከተገባ ምንድን ነው የሚሆነው መሰለ? ልጅቷን ደብቃቸዋል፣ ይሄ ነገር ተደርጎ ቤተሰብ እንዲደብቆ እንደዚህ አድርጎ የሚባል ሌላ ታሪክ ውስጥ ደግሞ አቃቢ ህግ ልታስገቡ ነው ማለት ነው። ስለዚህ ያ ነው ነገሩ። ገብቶሃል? በፍጹም መሆን የሚችል ጉዳይ አይደለም። በጣም ሌላ ኮምፕሊኬትድ የሆነ ነገር ነው የምታደርጉት። ይልቅ መፍትሄው ላይ ብናተኩር ነው። መፍትሄው ምንድን ነው ትላለህ? አሁን አንተ በኖራችሁበት ጊዜ እኮ ስምህ ማን ነበር? ዘላለም። እሺ እንዴት መሰለህ፣ አንድ ጊዜ ልንገርህ። እቺ ልጅና አንተ አብራችሁ የኖራችሁት ዘመን በራሱ ለእሷ ፔንፉል እንደነበር ትናገራለች። ጥቃቱን ካደረሰብኝ ሰው ጋር አንድ ቤት ውስጥ አንድ ግቢ ውስጥ እየተያየው እንድኖር ፈርደውብኛል ከሚል ነገር ተነስታለች። እንደው አንተ እቺን ልጅ ይቅርታ የመጠየቅ በሰራው ስራ ተጸጽተ እሷን ይቅርታ ጠይቃት ታውቃለህ ወይ? እንደው በግልጽ እንኳን ይሄንን እንድናወራ። እንዴ እሷ እያስመሰለች ነው ማለት ነው እንጂ እኔ ብዙ ነገር አውርቻታለሁ ለብዙ አመት ይሄን ነገር እያነሳው በሌላ መንገድም ቢሆን ደግሞ ትሪት የማደርግበትን መንገድ ሳይኮሎጂካሊ ገባ አእምሮዋ እንዲጠገን ውስጧ እንዲበረታ እንድትረሳው ያንን ነገር በማረግበትን መንገድ በብዙ መንገድ ሞክሬያለሁ እና ጥሩ ትሪትመንት ጥሩ እንትን ነበራት። የሷ የምታሳየን ነገር በጣም መልካም ነገር ነበር። ገብቷል እንጂ እንደዚህ አይነት ነገር ታረጋለች። ቀን እየጠበቀችለት ነበር ማለት እንችላለን። ይሄንን ነገር ነው ማለት ነው እንግዲህ እኔ አላውቅም። እሱ ገባ ይሄ አሁን ለኛ ሰርፕራይዝ ነው የሆነብን። ገባ በቃ አልፏል፣ ረስተነዋል፣ እሷም ረስተዋለች። እግዚአብሔር ይመስገን ብለን እኮ ሁላችንም በቃ የየራሳችን ላይፍ ላይ የነበርን ሰዎች ነው። ገባ አሁን እንደዚህ እናንተ ያፈራቸው ቤተሰቦች ሚስትህን ጨምሮ ስለዚህ ጉዳይ ስለሰራው ከአመታት በፊት ስለሰራው ወንጀል ያውቃሉ ወይ? ይኸውልህ አሁን እዚህ ጋር ይሄ ነው የምልህ። አሁን ነገሩ በጣም ብዙ ጊዜ አልፎ ሁሉም የየራሱን ላይፍ ጀምሮ ያለበት ሁኔታ ነበር። አሁን ልጆች ተወልደዋል፣ ባለቤቴ ያለች፣ ባለቤቴ ታውቃለች ይሄን ነገር። ግን በጣም እንትን የሚያደርገው ነገር መሰለህ ከኋላ ደግሞ ከባለቤቴ ኋላ ያሉ ቤተሰቦች ደግሞ አሉ። እነሱን ደግሞ እንደዚህ አይነት ነገር ሰምቶ ሌላ ታሪክ ውስጥ ደግሞ እንዲገቡ ማድረግ፣ ትዳሩ ደግሞ መጥፎ እንትን ውስጥ እንዲገባ ማድረጉ ራሱ በጣም ሌላ ፔንፉል የሆነ ነገር ነው። ገባ እና አስቸጋሪ ነው። ፊት ለፊት እናንተም ባገናኛችሁ ዛሬ ላይ በድጋሚ እሷን ይቅርታ የመጠየቅ ሞራል አለ እንዴ? ለምን የዘላለሜን እኮ ይሄን ሁሉ ጊዜ በእንደዛ አይነት ህይወት ውስጥ እኔ ኖር ነው። ሌሎቹን መጠየቅ ትችላለህ። ቤተሰቡን በደንብ እንደዛ እየሆንን እኮ ነው ኖር ነው እየተንከባከብናት በደንብ። እንግዲህ ከዚህ በላይ እንዴት መሆን እንዳለብን ባናቅም ስለዚህ አሁንም ይቅርታ በል ብትለኝ እኔ ይቅርታ የማይል ልብ የለኝም። ይቅር በይኝ እላለሁ። ስለ ጉዳዩ ስታስብ ምንድን ነው አይደለም ነው የምልህ። ይሄ ብቻ አይደለም መፍትሄው። አሁን ገባ አሁን እንደው ነገሩን ማራዘም ምናምን እንዳይሆንብን እንጂ ነገ ምንድነው ትክክለኛው መፍትሄ አሁን መሆን ያለበት ሳይኮሎጂካሊ አሁን የሳይኮቴራፒስቶች አሉ ገባ እነሱን ዶክተሮችን እንዲያማክሯት ማድረግ ያለባት ፔን ምንድነው ውስጧ ያለው ነገር ሊጠፋ የሚችልበትን ነገር ለማወቅ ቀስ በቀስ ይሄ ነገር እንዲስተካከልላት እነሱ ናቸው የሚያውቁት። ገባ ይሄንን አሁን ያን ፈልፍል ብንል በጣም አስቸጋሪ። ለምን ውስጥ ያለ ፔን አለ ማለት ነው አሁንም ያልጠፋ። ስለዚህ ይሄን ነገር ለማድረግ ብንሞክር ጥሩ ነው፣ አንድ ላይ ተጋግዘን ብዬ ነው ማስብ። አሁን ስለ ድርጊት ስታስብ ዛሬ ላይ ያለው ማቹርድ የሆነው ማንነት ላይ ሆነ ትላንትና የሰራኸውን ነገር ስታስብ ምንድነው የሚሰማ? እኔማ በጣም ነው የሚጸጽተኝ። እውነቴን ነው የምልህ፣ በጣም ፔንፉል ነው። አሁን ትንሽ ልጆች ከወለድኩ በኋላ ከትዳሬ ላይ ሲሆን ነው ትንሽ ያልኩት እንጂ በጣም ነው የሚሰማው። በጣም ሴት ልጅ አለ አይቻለሁ፣ ህጻናቶቹን አይቻለሁና አሁን ወደዛ አይነት ጥያቄ ውስጥ አሁን መግባቱ እኮ ጥሩ አይደለም። በቃ ምንም አይነት ነገር መጠያየቅ እሱ አይደለም። አሁን መፍትሄ ላይ ብናተኩር ነው አሪፍ።
እንግዲህ ዛሬ ላይ ያለን ነገር ለማስተካከል ትላንት መነሳት አለበት፣ ትላንት መወራት አለበት። ሰዎች ስላሳለፉት ፔንፉል የሆነ ፔሪድ ወይንም ታይም መጀመሪያ ወደ ሳይካትሪስትን ቢሄዱ የሚያደርጉት ነገር እውነቱን ከመጋፈጥ ይጀምራል። አንተ በዛ ልክ እውነቱን እየተጋፈጥክ ነው ወይ ነው ጥያቄ። ይሄ ነገር ምን ያክል አንተን እንድትጸጸት አድርጓል ከቃላት ባለፈ? ይሄ ነገር ፋሚሊ ላይ ሆኖ ቢሆን ኖሮ የሚለውን ነው እያነሳ። ይኸውልህ ምንድን ነው መሰለህ፣ እኔ አሁን ተጸጽቼ ባይሆን ይሄንን ነገር ትክክል አይደለም እና ደግሞ ለሰው ተደብቆ እንደዚህ ተሸፋፍኖ ምናምን ሳልል ሁሉን ነገር አድርጌ በዛ ላይ ይሄ አሁን ለእናንተ ጥሩ እንትን ምሳሌ ይሆናል ወይም ኤቪደንስ ይሆናል ብዬ የማስበው ለባለቤቴ መጀመሪያ ነው የነገርኳት እና ፔን እንዳለብኝ እንደዚህ አይነት ነገር ተፈጥሮ ነበር በልጅነት። እሷ ስጋችን ስላልነበረች አብረን በምንሆን ጊዜ እንደዚህ አይነት ነገር ተፈጥሮብኝ ነበር። ያ ነገር ጎድቶኛል ብያት፣ እሷም እኔን ትሪት ስታደርገኝ ነው የኖረችው። እንደውም ከኔ ባለፈ ለእሷም ጥሩ እንትን ነበረች፣ እህቷ ሆና ብዙ ትሪት ታደርጋት ነበረ። የኔ ባለቤት ጥሩ ሰው ናት በጣም ገባህ? እና ይጸጽታል በጣም። አላውቅም ነበር በነገራችን ላይ እንደዚህ ቤተሰብ መስረታ ምናምን እንደምትኖር አልነበረም ያሰብኩት። እናንተ ቤት ስመላለስ ሳገኝህ እዛ የቤተሰቦች ቤት እዛ ሳገኝህ እንደዚህ አይነት ኑሮ እንዳለህ አልገባኝም ነበር። ብዙም ፈቃደኛ አይደለም ወደኛም ለመምጣት፣ ግን የትም ጉዳይ የሆነ ነገር ለማድረግ ስንመጣ በተደጋጋሚ ሳገኝ ነበር። ሶ አሁን ፋሚሊ እንዳለህ እንደዚህ አይነት ኑሮ እንደምትኖር ሳቅ የተሰማኝ ነገር ምንድን ነው፣ ምን ያህል ይሄ ነገር ጸጽቶት ይሄን በዚህ ነገር ተቀጥቶ አልፈዋል የሚለውን ነው ማወቅ የፈለኩት ነው እኮ። አሁን ስፒሪቹዋሊ ይሄን ነገር ስታስበው እግዚአብሔር ይቀጣል አይደለም? ያው በብዙ ነገር ተቀተናል፣ ብዙ ህይወት አልፏል፣ ብዙ ጊዜ ያሳልፈናል። በዚህ ህይወት በብዙ ቅጣት አልፌ ከዛ እሷን ትምህርቷ እንድትጨርስ ስራ እንድትይዝ ህይወቷ እንድታስተካክል በሚለው እኔ ራሴ ዘግይቼ በብዙ ጸጸት አሳልፌያለሁ። አሁን እንደገና የደረሰውን ነገር ስታስብ ምንድን ነው የሚሰማ? እንግዲህ እቺ ልጅ ወይ ለበቀል ተነሳስታ ወይ በሌላ በራሷ ምክንያት እህት ላይ ያንን በደልና ግፍ ፈጽማለች። ሶ ይሄ ነገር የሆነው በእኔ ምክንያት ነው ብለህ አስበህ ታውቃለህ? ነው እሱማ ነው። ግን አሁን ሁኔታው ከተረሳ በኋላ ይሄ ነገር በይቅርታ ብዙ አመት ካለፈ በኋላ ይሄ ነገር መሆኑ ለእኛ ሰርፕራይዝ ሆኖብናል። እህቴም ተጎድታለች በእኔ ጥፋት ምክንያት። አሁን ተጎድታ በጣም ልቧ ተሰብሮ ጥሩ ሁኔታ ላይ አይደለም ያለችው አሁን። ይሄ ነገር በጣም የሚያሳዝን ነገር ነው። እንግዲህ መቼስ ያው እሷንም ትሪት የምትደረግበትን ነገር እየሞከርኩ እያደረግኩኝ ነው። እሺ ቴንኪው። ሁለታችሁን እንዳገናኝ ፈቃደኛ ሆነሃል። ተገናኝተንም የምናውቅ ሰዎች ነን። ይሄንን ያለም ከባድ አይደለም፣ አብረንም ኖረናል። ከዚህ ድርጊት በኋላ ላገኛት እችላለሁ ስላልከኝ ብቻ ነው ማገናኛችሁና ከዚህ ነገር እንግዲህ ምን ሊፈጠር ይችላል ከተመልካች ጋር አብረን ልናይ የምንችለው ነገር ነው። እሷንም እንግዲህ ወደዚህ እንድትመጣ ነግሬያት ነው ከቤት የወጣሁት። ወደዚህ እንደምትመጣ ነግራኛለች። ፊት ለፊት እናንተን የምናገናኙ ይሆናል። እስከ መጨረሻ ድረስ አብራችሁ ነው። በመጨረሻም ተሳክቶልን ሰዓቱ ደርሶ እንግዲህ በዳይና ተበዳይን ፊት ለፊት የምናገናኝበት ስለ ጉዳዩ በግልጽ የምናወራበት ሰዓት ላይ እንገኛለን። እናንተ ሁለታችሁን ለማገናኘት ያለፉትን 10 ምናምን ክፍሎች ስንጥር ነበረ፣ ስንለፋ ነበረ። በመጨረሻ ግን ተሳክቶልን ዛሬ ፊት ለፊት እንድትገናኙ አድርገናል። ይህን ያህል ቴንሽን ይኖራል ብዬም አላሰብኩኝም። ይህን ያህል ቴንሽንም የተፈጠረ አይመስለኝም። አብራችሁ ኖራችኋል፣ ፊት ለፊት ተገናኝታችሁም ታውቃላችሁ። ምናልባት እነዚህን ጥቂት ዓመታት ከመራራቃችሁ ባለፈ ብዙ ነገር ተገናኝታችሁ አውርታችሁ እንደምታውቁ ከንግግራችሁ ተረድቻለሁ። እውነት ውሸት? እናውቃለን፣ ተገናኝተን እናውቃለን። ይህንን ያህል ዛሬ ላይ በደልሽ እንዲሰማሽ ያደረገሽ ነገር ምንድን ነው? እንዳልኩ ነው። እኔ ቀን በቀን የሚሰማኝ ህመም ነው። እንደውም እሱም ማየቴ ነው ህመም የሚሆነው እና
ቀን በቀን የሚሰማኝ ነው። በሰላም ኖራችሁ አታውቁም? በሰላምማ ኖረናል እኮ በቃ ብዙ አመት አልፎ በሰላም ኖረናል። ብዙ ነገር ሆኖላታል። በሰላም የኖርነው አንተ አቅም ስላለ እንጂ ያኔ ለምን አልተናገርሽም ታዲያ? አሁን ደግሞ የሚመጣው ነገር ልናገር የምችለው እህትሽን ለምን እንደዚህ ታደርጊያለሽ? አሁን ሁሉ ነገር ካለፈ በኋላ ይሄ ሁሉ ህይወት ካለፈ በኋላ ትምህርትሽን ተምረሽ ህይወትሽ እንትን ብሎ ያኔ ለምንድን ነው ማትነግሪኝ የነበረው? ወይ እንዲህ ችግር አለብኝ ወይ ልሂድ ልውጣ ውጪ ተከራይቼ ልኑር ለምን አትይም ነበር? አሁን ያዙኝ የምትዩ ለምንድን ነው? በ15 ዓመቴ ነው ወጥቼ ልከራይ ምላችሁ። በ15 ዓመትሽ አላልኩሽም። ከሃይ ስኩል በኋላ አትሊስት ተከራይተሽ መኖር ትሺ ነበር ወይ ሃይ ስኩል እያለሽም ቢሆን በቃ እድሜሽ እንደዛ ትልቅ በሆነ ሰዓት ወጥተሽ እዛ ጋር መኖር እኛንም አይናችንን ማታይበት አትሊስት ያን ፔን አለብኝ የምትዩ እንዲጠፋልሽ። እኔ አላገዝኩሽም። አይንህ እንዳይታይ ከፈለክ እኮ እጅህን ለመንግስት መስጠትሽ ነበር፣ ወንጀል እንደሰራ ሰው ማለት ነው። ትልቅ ወንጀልን የጻን ልጅ ህይወት እንዳበላሸ ሰው እጅህን ለመንግስት መስጠት ትችል ነበር። አንተ ግን ቆይ ስሚኝ ራይ፣ አንቺ እኔ የማደርግልሽን ነገር መሆነውን ነገር ሁሉ ያንን እንኳን እንደ መልካም አይደለህም ማለት አይደለም። ገንዘብ ስላለ አቅም ስላለ ማድረግ ስለቻልክ የሰውን ህይወት ማበላሸት ገንዘብ ስላለ ነው። ያኔ ህግ ጋር ለምን አልሄድሽም? አሁን ይሄ ነው መፍትሄው የምታደርጊው? እሷን መበቀል ማድረግ የእሷን ባል መቀማት ነው ትክክለኛው ነገር? እሷን ህይወት የነካሁት ነገር የለም። አሁን ደግሜ የምነግርህ እሷ ህይወት ውስጥ ምንም ያበላሸሁት ነገር የለም። የኔን ህይወት ነው የእሷን የምታገባውን ሰው እያገባሽ በሰርጓ ዕለት የሄደው ሰውዬ እንዴት አይነት ነገር ነው ይሄ? ይሄ እኮ ትልቅ በደል እኮ ነው። ሌላ ሰው እንደምታፈቅር ካወቅኩኝ አገባለሁ። ለምን ደግሞ አላገባው? እሷ ሌላ የምታፈቅረው ሰው አለ። ይሄ የዘጋነው ርዕስ ነው። ምንም መታገባው ሰው እንደሌለ ከዲያስፖራው ጋር ምንም ግንኙነት እንዳልነበራት የተዘጋ ርዕስ ነው። ከባለቤቱ የበለጠ አቃለው የምትዩ ነገር ዛሬም እዚህ ድረስ መጥቶ የሰው ህይወት እየበጠበጠ ነው። አንድ ነገር ብቻ ነው እኔ የምለምንሽ፣ በቃሽ፣ በሰላም ኑሪ ከሰው ሁሉ ጋር። እናትሽ ያሳዝኑሽ። እኔም ይቅርታ አድርጊልኝ፣ ይኸው ተንበርክኬ ይቅርታ በይኝ እባክሽ፣ ይቅር በይኝ። የምን ይቅርታ ነው? ምንድነው የምትፈልጊው? እሺ ምንድነው? ምን ላድርግሽ? ምን ልሁን? ዋጋ እንድከፍል እፈልጋለሁ። በምን ያህል ዋጋ ነው የምታስከፊኝ? እስከ ዛሬ ለምን ፖሊስ ጣቢያ አልሄድሽም? አሁን ልጅቷን ህይወት እንደዚህ ካበላሽሽ በኋላ የኔንም ህይወት አሁን እንደገና ልታደርጊ ምንድነው? ይሄ እኮ ነፍሰ ገዳይነት እኮ ነው። ይሄ ሁሉ ነገር ካለፈ በኋላ ሃይ ስኩል ገብተሽ እንኳን እሺ ያኔ ልጅ ነበርኩ አልሽ። ሃይ ስኩል ከገባሽ በኋላ እድሜሽ ለምንም ነገር በደረሰ ሰዓት ፖሊስ ጣቢያ አትሄጂም ነበር። አሁን ጠብቀሽ ይሄን የምታደርጊው ነው? ጉዳዩስ ቢሆን ሁሉም ጉዳይ እዛ ቤት ስትኖሪ ይሄ ሁሉ ጉዳይ አንዳንድ ወንጀሎች የሚዘጉበት የየራሳቸው መንገድ አለ። የናንተ ደግሞ የተዘጋው ካሳ ተከፍሎ በሽማግሌ ጉዳዩ ተይዞ አጀንዳ ተይዞ ተነጋግረው ቤተሰብ ለቤተሰብ። እሺ ሽማግሌዎቹን ምን ብለሻቸው? ካሳ ከፍለውኝ ቢሆን ልንገርህ፣ ራሴን የሚያስችል ካሳ ከፍለውኝ ቢሆን ያኔውኑ ለምንድነው ወተን ያልሄድ ነው? እኔም እናትሽ ሲናገሩ እሷን ይዞ መውጣቱ የበለጠ ለሌላ ጥቃት ኤክስፖዝ ማድረግ ነው። እሷ ያለች ያለችው ጎዳና ላይ ነው። እናቴን ሰምታት ከሆነ ያኔ ብንወጣ ኖሮ ልጄን ይዣት ጎዳና ላይ ነበር የምወጣው። ቤተሰብ እኮ ነሽ የነበርሽው። ይሄን አክል ፔመንቱ ሃይ ከሆነ ለምንድን ነው ጎዳና የምታስበው? እናቴ ይኸውልሽ አሁን እኛ እያልንሽ ያለውን ነገር ነበርኩ አይደለም እንዴ? አንተ ይሄን ታሪክ ታውቃለህ? ልጅ ማለቴ ራሴን የቻልኩ ሰው አልነበርኩም። ስለዚህ እኔ ገንዘብ ብዙ ነገር አልረዳሁሽም ወይ? እኔም ራሴን ከቻልኩ በኋላ ለትምህርት ቤትሽ እየከፈልኩኝ ለዩኒቨርሲቲ እየከፈልኩ እንድትመረቂ ህይወትሽ እንዲሻሻል ሳደርግልሽ ያኔ ለምን ዝም አልሽ? ለምንድን ነው? የትኛውን በደል ብር አንተ የምታደርገው ጥቃቅን ነገር ሊሽረው አይችልም። ምንድን ነው የሚሽረው? እሺ ምንድን ነው የምትፈልጊው? ያንተ መቀጣት፣ ያንተ መጎዳት ገብቷል። እኔ እንደተጎዳው ስትጎዳ ማየቴ ቁስሌ ሊሽርልኝ። ቤተሰብ ያለው ሰው አሁን ተመልሰሽ የ10 ምናምን ዓመት አይመለከተኝም። እኔ ስለሱ አይመለከተኝም። አንተ ልጅ እያለሁ ካላዘንክልኝ እኔ ስለ ልጆች ለምን ደማዝ ነው? አይመለከተኝም። እኔ ልጅ እያለሁ ያላዘንክልኝ እኔ ለልጆች ላዝንልህ አልችልም። ትከፍላለህ። መክፈል ያለብህን ዋጋ ሁሉ ትከፍላለህ። ምንድን ነው? ምን ይደረግ? በቃ መቀጣት ባለበት ልክ ይቀጣል።
እሱን ከሆነ የምትፈልጊው አድርጊ። በቃ ካሁን በኋላ ቤተሰቡን ተረጋጉና ቤተሰቡን ሁሉ በቃ ስትበጠብጥ ነበር። ተረጋጉና ማድረግ ያለብኝን ነገር አደርጋለሁ። አሁንም አንተ ብለኸኝ አይደለም ማድረግ ልታበጣብጥ ነው። እንደፈለግሽ አድርጊ። የምታደርጊውን አድርጊ። በቃ ከዚህ በላይ ምንም ተረጋግታውራ ምንም አልፈልግም። የምታደርጊውን አድርጊ። ጨርሺ። ካሁን በኋላ ቤተሰብ ልታበጣብጪ ቤተሰብ አንቺ ነፍሰ ገዳይ ነሽ። ቆይ በቃ አቁሙ።